ይቺ ነገር ልትሆን እንደምትችል እንደው ገምቼ ነበር። ቤተሰብ እንደው ገምቼ ነበር። ለማንኛውም እየተጨነቃችሁ ያሰባችሁ ያለቀሳችሁ ቀን ግራ የገባችሁ እንኳን ደስ አላችሁ። ወይኔ ዛሬ ወይኔ ሰራልን ብሩክ፣ እግዚአብሔርም ሰራልን አይገልጸውም እንዴ! ልክ እንዴት ነው ወፍ ጠዋት 12 ሰዓት ሲነጋ ወፎች የሚንጫጩት እንዴት ነው? እንደዛ በቃ ሚዲያው ዩቱቡም ቲክቶኩም እንደዛ ታፍጫጫ ፍጭጭጭጭጭጭ እኮ ነው ያለው። የፈጣሪ ያለ። ለማንኛውም ሰርተህልናል። በጣም ነው የሰራህልን። በጣም ማለት ነው። ማሞ ሌላ መታወቂያ በሌላ ነው፣ እኛ ስንጨነቅ ማለት ነው በሌላ እነሱ የመጡት በሌላ። ኧረ ብሩኬ ተባለ እንዴ? እንደዛ ነው እንዴ? እኔ ጠዋት ገምቼ ነበር በነገራችን ላይ ማለት ነው። ሀይሚ ያለችበትን ቦታ ሳየው ኢትዮጵያ ውስጥ እንደዚህ ማለት ያው ኢትዮጵያ ውስጥ እንዳለ አውቃለሁ፣ ግን ድሬ ሳይሆን የጠረጠርኩት ግን እኔ የት ነበር የጠረጠርኩት መሰላችሁ? ከሀገር ሰሞኑን እንወጣለን ምናምን ብለው ስለነበረ ከሀገር የሚወጡ ነበር የመሰለኝ እንጂ በጭራሽ እዚህ ሀገር ውስጥ አልጠበቅኩምና ለማንኛውም በጣም 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 ተሳክቶልሃል ብሩኬ፣ አጨልለህናል። ዋናው ነገር እናንተ በሰላም መጥታችሁ በፍቅር መምጣታችሁ በሰላም መምጣታችሁ ነው ዋናው ነገር። ሌላው እዳው ገብስ ነው። እንኳን ደህና መጣችሁ እና ደግሞ ቅመሜንም እንደዚህ ፏ ፈሽ አድርገህ ልታስናናት ድሬ ላይ ለዛው ድሬ ላይ እኔ ባላቃትም በጣም ምርጥ ሀገር ናትና እንግዲህ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ እያልኩኝ እንግዲህ በጉጉት ሲጠበቅ የነበረው የጨረቃዎች ቪዲዮ አሁን ተለቋል። በጣም በሚገርም ሁኔታ ፕራንክ ተደርገናል። እንግዲህ ብሩኬ እንዳያችሁት ከተለየሽኝማ ደግደጉን እመኝልሻለሁ። እንዴ በጣም የሚያስደነግጥ ቪዲዮ ትላንትና ማታ የዘፈነው ዘፈን በዛ ላይ ደግሞ ሻንጣ የአየር በረራ አየር ላይ እየበረራ ምናምን አስባችሁታል። በቃ እውነት አስመስሎ እኮ ነው የሰራው። በቃ ብሩኬ ሄዷል። እኔ በእርግጥ ሄዷል ብዬ አላመንኩም። አይሄድም ነው ያልኩት። ጥሏት አይሄድም። ቢሄዱ እንኳን ለስራ ተነጋግረው ነው እንጂ ያልኩት በጭራሽ እኔ ይሄን አልጠበቅኩም። እና ብሩኬ እንግዲህ ድሬ ላይ እንግዲህ የሆነች ልጅ ጠርታኝ ደብሮኝ ነበር በሀሚኬ ጋር ቪዲዮ ከተሰራ በኋላ ደብሮኝ ራሴን ሪፍሬሽ ለማድረግ ያው ትንሽ ወጣ ለማለት ፈልጊያለሁ። እና እንደዛ ያለች ደግሞ አንዲት ቆንጅዬ ልጅ በነገራችን ላይ ሀይሚዬን በቃ ማለት እንደዚህ ሲል በጣም ሁሌ ከጎኔ የሆነች ልጅ፣ በጣም ወዳት ልጅ፣ በጣም በቃ ማከብራት ልጅ፣ ከጎኔ የሆነች ልጅ የብዙ በቃ ስለ ልጅቷ ብዝት አድርጎ በቃ ሲያወራ መልካም ነገሯን ሀይሚ እንደሆነች ገመትኩኝና በቃ አወኩት እሷ እንደሆነች ማለት ነው። እና ለማንኛውም የሚመቻቸው ውዶቼ፣ ማሮቼ፣ ፍቅሮቼ ከዚህ በኋላ ያለው ደግሞ ቪዲዮ ቲክታክ ላይ ቀን ስታደርጉት ለዋላችሁ ሰዎች ነው መማሪያ የሆናችሁ ፈሩ። እሺ ገና ሳይጀመር ያደረጋችሁት ድርጊት እነሱ እንኳን ደህና መጡልን። እግዚአብሔር ይመስገን ሁሉ ነገር ሰላም ነው። ግን እኔ እንጃ ያሳዝናል በእውነት የፈለገ ነገር ቢሆን ገና ሳይጀመር እንደዛ አይደረግምና ግን እናንተ የቤተሰብ ፎቶ የምዘቀዝቁ ሰዎች ማለት ነው በምን ብትለመኑ ነው የምተዉት? ምንድን ነው ሃይማኖታችሁ? በቃ በየሃይማኖታችሁ እንለምናችሁ በፈጠራችሁ እንደው በምታመልኩት አምላክ እንደው እንዴት ነው ልታቆሙ የምትችሉት? ግን እንዴት ነው ግን ልትተዉ የምትችሉት? የእውነት እኔ በጣም እየተሰማኝ ነው። ቤተሰብ ዘሎ ቤተሰብ መዘቅዘቅ። አሁን ዛሬ የብሩኬ እናት ሙሽዬ እየተዘቀዘቀች ነበርና ኧረ ተው ጋይስ፣ ኧረ ተው። ግን ምኑን አይታችሁት ነው? ገና ሳይጀመር ስራው ገና ሳይጀመር ፕራንኩ ሳይጀመር ከእነሱ አፍ ምንም ሳንሰማ ገና ምን ሆናችሁ ነው ቤተሰብ? ኧረ ተው፣ ኧረ እንደው እንለምናችሁ። እንደው በምን ብትለመኑ እውነት ግን እናት የላችሁም? ቤተሰብ የላችሁም? ኧረ ተው ግን ተው
ተው፣ ግፍ ነው። ተው ግን እንደዚህ አይደረግም። ተው እነዚህን ልጆች ከሚዲያ እንዳታጠፏቸው። ተው ግን ይስሩበት። ተው እንደዚህ አታድርጉ። በምን እንለምናችሁ? ቅድምም ላይቭ ላይ ተናግሬያለሁ። እንደዚህ የሚያደርጉትን ሰዎች ለምንድን ነው የምትከተሏቸው? ለምንድን ነው ኮሜንት የምትኮምቱላቸው? ለምንድን ነው በቻላችሁት እርምጃ ወስዳችሁ የማታልፉት? ለምንድን ነው ላይክስ የምታደርጉት? ለምንድን ነው ኮሜንትስ የምትጽፉት? ለምንድን ነው እነሱን እየተከተላችሁ እርስ በርሳችሁ የምትጣሉት? እንደዚህ አይነት ሰዎችን የራሳቸውን ጥቅም ለሚያስቀድሙ ሰዎች እነሱን እየተከተላችሁ ለምንድን ነው ሀይሚና ብሩኬ ላይ ጥላቻ የምታሳድሩት? ለምን? የምር እኔ ልለምናችሁ ተው፣ እንደዚህ አታደርጉ። እነዚህ ልጆች የሚሰሩበት ሰዓት ነው፣ ይስሩበት። በቃ ተዋቸው፣ ዝም በሉ እንዴ። ገና ሳይጀመር ምንም እኮ ያየነው የሰማነው ነገር። ብሩኬ እኮ የመጀመሪያ በረራ እንዴ እስካሁን በሮ ያውቃል እኮ። የዛን ጊዜ ቪዲዮ ቢሆንስ ፖስት ያደረገው ሄዷል ብላችሁ ብሩኬ ገና ከሆኑ ነገር የጀመራችሁት ምን ሆናችሁ ነው? ለምንድን ነው ቅንጭላታችሁ ድፍን የሚሆነው? ዳርቆ ማሰብ እንዴ። ምናልባት እኮ እኛንም ፕራንክ ሊያረጉን ይሆናል እኮ። ትናንትናም ብሩኬ የዘፈነው ዘፈን አለ። እንደገና ጠዋት ፖስት ያደረገው ዘፈን እንትን አለ። እንደገና ደግሞ ሀይሚዬ ትናንት የተናገረችው ንግግር አለ። በቃ ያን ይዛችሁ ነው እንጂ ካፋችሁ የወጣ እኮ ገና እኮ የተሰራ ቪዲዮ የለም እኮ። እሺ ዛሬ አሁን እንደው ተፋቅረው የሆነ ትንሽ ችግር ነበረ ፈታ ነው ብለው ማታ ቢመጡ ግን አታፍሩም? አያሳፍርም? አይደብርም? እስኪ ተረጋጉ። ግድ የላችሁም እንዲህ ምንም ሳይታይ ሰው መዘቅዘቅና መስደብ ምንድን ነው ብላችሁ አታስቡም እንዴ? ቢያንስ ኧረ በጣም ነው የሚደብረው። እውነት ተው፣ እነዚህ ልጆች ከሚዲያ እንዳይጠፉ የምር እንዴ። ምክንያቱም ስራ እያሰራናችሁ አይደለም። ስለዚህ ተዋቸው በቃ። እግዚአብሔር ይደብራል። እናንተ ከሴት አይደለም እንዴ የተፈጠራችሁት? እናንተ ቤተሰብ የላችሁም እንዴ? ቤተሰብ የምዘቀዝቁት ሌላ ስራ ብትሰሩ የምር ፎሎ አታችሁ ነው? ለምን ሰውን እንዴ? ለምሳሌ የሀይሚ ወዳጆች ሀይሚን የምትወዷት ከሆነ እባካችሁ የሰው የሌላ አካል ፎቶ አዘቅዝቁ። እሷን የምትወዷት ከሆነ ለምን ለእሷ ብላችሁ። ምክንያቱም እናንተ የሌላ ሰው ፎቶ ስዘቀዝቁ እሷም እዛ መዘቅዘቋን እወቁ ሳይሆን እያያችሁ ነው። የምንቸገረኝ የራሷ ጉዳይ ትዘቅዘቅ አይነት ነገር ካልሆነ የምትጫወቱት ለምን የሌላ ሰውን የሌላ አካልን ፎቶ የሙሽዬንስ የብሩኬንስ ለምን ትዘቀዝቃለ? ሁለተኛ ብሩኬን የምትወዱ ሰዎች የብሩኬ እናት እንዳትዘቀዘቅ ብሩኬ እንዳይዘቀዘቅ ብላችሁ ብታስቡ ኖሮ የሀይሚን ፎቶ አዘቀዝቁም ነበር። ግን የራሱ ጉዳይ ይዘቅዘቅ፣ ምን አገባን ነው የምትጫወቱት እንጂ የእውነት ፍቅር የላችሁም እናት። እንደዚህ አይነት ሰዎች ለሀይሚም ለብሩኬም ፍቅር የላችሁም። በቃ እውነታውን እንቅጯን ነው የምነግራችሁ። በስመ አብ ወልድ መንፈስ ቅዱስ። እንዴ ምን አይነት አሳሰብ ነው ያላችሁ? ኧረ ተዉ ግን ተዉ በፈጣሪ። ምንም ሳይጀመር ገና ወስዳችሁ ፎቶ መዘቅዘቅ፣ ምንም ሳታው ገና። በስመ አብ ሰው ግን ታድሮ እንደዚህ አይነት አመለካከት ድፍረታችሁ ግን የምር ማስመሰል ስትችሉበት